አንድ ወንድም አባ ዚዞስን አባ በቀድሞ ዘመን ሰይጣን አሁን እኛን በሚፈትንበት ሁኔታ ሰዎችን ይፈትናቸው ነበርን? በአዚዞስም እንዲህ አለ፣ ዛሬ ብሶበታል። ምክንያቱም ዘመኑ እያለቀ በመሆኑ በጣም ተበሳጭቷልና። በሌላኛው ጊዜ አንድ ወንድም አባ ዚዞስን አባ ወድቅ ያለውና ምን ላድርግ? እንደገና ተነሳ ልጅ። ያም ወንድም መልሼ ብነሳም እንደገና ወደኩ። አሁንም እንደገና ተነሳ ልጅ። አባ ለምን ያህል ጊዜ ነው እንደዚህ ማድረገው? ወይ በጽድቅ አልያም በኃጢአት እስክትሸነፍ ድረስ ማንን ሰው የሚፈረድበት በመጨረሻ በተገኘበት ሁኔታ ላይ ነውና። አባ ዚዞስ በሞት አፋፍ ላይ ያለ አበው በዙሪያው ተሰብስበው ነበር። በዚያ ሰዓት ገጹ እንደ ፀሐይ አበራ። ወዲያውም ተመልከቱ አባ አንጦስ መጣ። ጥቂት ቆይቶ ተመልከቱ የነቢያት ማህበር መጡ። ገጹ ብሩህ ሆነና ማህበር ሐዋርያት መጡ። የገጹ ብርሃን እየጨመረ መጣ። ከዚያም ከአንድ ሰው ጋር ይነጋገር ጀመር። አረጋውያን አበው ከማን ጋር ነው የምትነጋገረው አባ ሲሉ ጠየቁት። እርሱም እንዲህ አላቸው፣ ተመልከቱ መላእክት ሊጠሩኝ መጡ። እኔም ለንስሐ ጊዜ እንዲሰጡ ይለመንኳቸው። እነዚያ አባቶችም አባ ንስሐ መግባት አያስፈልግም። እርሱ ግን እንዲህ አለ፣ እንደ እውነቱ ከሆነ መንፈሳዊ ሕይወትን ገና አልጀመርኩም። በዚህ ሁኔታ ከፍጹምነት ማዕረግ መድረሱን ተረዱ። ወዲያው ገጹ እንደ ፀሐይ አንጸባረቀና ተመልከቱ ጌታችን ወደ እኔ መጣና ከበረሃ ውስጥ የተቀደሰውን ንዋይ አምጡልኝ አለ። ቤቱ በብርሃን ተሞላ፣ መልካም መዓዛም አወደው። እግዚአብሔርን ፈልግ እንጂ መኖሪያውን አትፈልግ። የምንተ እፍረትና የፈሪሃ እግዚአብሔር መጥፋት ሰውን ወደ በደል ይመራሉ። አንድ ጊዜ አባ ሰዋሉስ ከወንድሞች ጋር ተቀምጦ እያለ ተመስጦ መጣበት። ወዲያው መሬት ላይ በግንባሩ ተደፋ። ከረጅም ሰዓት በኋላ ተነስቶ አለቀሰ። ወንድሞችም ምንድነው ሲሉ ጠየቁት። እርሱ ግን በአርምሞ ሆኖ ያነባ ጀመር። አብዝተው ሲለምኑት የጌታን ፍርድ መለከት ዘንድ ተነጥቄ ነበር። የጂም ፍርዱን አየሁ። ብዙ እኛን መሰሎች መነኮሳት ሲፈረድባቸው፣ ብዙ ዓለማውያን ደግሞ ወደ መንግሥተ ሰማያት ሲገቡ ተመለከቱ። አባ ሰዋሉስ በጥልቅ ሐዘን ተዋጠ። ከዚያ በኋላ ከባቱ መውጣት አይሻም ነበር። ለግድ የሚወጣበት ምክንያት ካጋጠመው ፊቱን በአጽፉ ሸፍኖ እንዲህ እያለ ይጓዝ ነበር። ይህንን ምድራዊ ብርሃን ለማየት ለምን እሻለሁ? ምንም ጥቅም የለውም እኮ። በሌላኛው ጊዜ በባቱ እያለ እጆቹን ዘርግቶ በተመስጦ ውስጥ ገባ። ዳዲው ዘካርያስ ሲገባ በተመስጦ ላይ መሆኑን ሲረዳ በሩን ዘግቶለት ወጣ። በ6 ሰዓትና በ9 ሰዓት ዘካርያስ ሲመለስ በዚያው ሁኔታ ላይ ነበር። በ10ኛው ሰዓት ተመልሶ መጥቶ አንኳኩቶ ሲገባ ቁጭ ብሎ አገኘ። ዘካርያስም አባ ዛሬ ምን ገጠመ? አባ ሰዋሉስም ልጄ ሆይ ዛሬ አሞኛል። ዘካርያስም ወዲያው እግሩ ስር ተደፍቶ ያየኸውን ካልነገርክኝ አልተውህም። ሰዋሉስም እንዲህ አለ፣ ወደ ሰማይ ተነጥቄ የእግዚአብሔርን ክብር መለከት ነበር። እስካሁንም እዚያው ነበርኩ። አሁን ግን ተመለስኩ። አባ ሰዋሉስ በደብረ ሲና ያለ ረዱ ዘካርያስ ለመልእክት ወደ ውጭ ሲወጣ አባ ሰዋሉስ ጉድጓዱን ከፍተ አትክልቱን አጠጣው ብሎት ሄደ። አባ ሰዋሉስ ፊቱን በአጽፉ ሸፍኖ እግርግሩን ብቻ እያየ አትክልቱን ያጠጣ ጀመረ። በዚህ ጊዜ አንድ ወንድም መጣ። የሚያደርገውን አይቶ ተገረመና አባ አትክልቱን ስታጠጣ ፊትህን ለምን በአጽፍ ትሸፍናለህ? አይኖቼ ዛፎች እንዳያዩ ብዬ ነው ልጄ። ምናልባት ሐሳቤ በእነርሱ ይሰረቅ እንደሆነ ማን ያውቃል?
አንድ ወንድም አባ ሰዋልሉስን ለማየት ወደ ደብረ ሲና ወጣ። በዚያ የሚገኙ ወንድሞች ተግተው ሲሰሩ አየና ለአባ ሰዋልሉስ ለሚጠፋ ምግብ አትርከሙ፣ ማርያም የማይቀሟትን ዕድል መረጠች ተብሏል አለ። አባ ሰዋልሉስም ለረዱ ለዘካርያስ ዘካርያስ ይህንን ወንድም መጽሐፍ ስጠውና በባቱ ሳስቀምጠው፣ ሌላ ነገር ግን አትስጠው። ያ ወንድም 9 ሰዓት ሲሆን ምናልባት አንድ ሰው ለማዕድ ይጠራኝ ይሆናል ብሎ በርበሩን ያይ ጀመር። ማንንም ሲያጣ ተነስቶ ወደ አባ ሰዋልሉስ ተጓዘና ዛሬ ወንድሞች አይበሉም እንዴ? አባ ሰዋልሉስም ተመግበው መጨረሳቸውን ነገረው። ታዲያ ለምን እኔን አልጠራችሁኝ? ምክንያቱም አንተ መንፈሳዊ ሰው ስለሆንክ ይህን መሰሉ ምግባር አትፈልገውም ብለን ነው። እኛ ስጋውያን ስለሆንን እንመገባለን። የምንሰራውም በዚህ ምክንያት ነው። አንተ ግን የማይቀመውን ዕድል መርጠሃል። ቀኑ ሙሉ መጽሐፍ ብቻ ታነባለህ። አላፊ ጠፊ ምግብ አያስፈልግም። ይህን ሲሰማ ያ ወንድም በግንባሩ ተደፍቶ ይቅር በለኝ ብሎ ለመነ። አባ ሰዋልሉስም ለማርያም ማርታ ታስፈልጋታለች። ማርያም የተመሰገነችው በማርታ ምክንያት ነውና ለማርታ ምስጋና ይግባት። ዝናው ከስራው በላይ የገነነበት ሰው ያልታደለ ነው። አንድ ጊዜ የአካባቢው ገዢ አባ ስምዖንን ለማየት መጣ። የቤተክርስቲያኑ ካህናት ቀድሞ ሄዱና ገዢው ካንተ ቡራኬ ለማግኘት መጥቷል፣ ተዘጋጅተህ ጠብቀው አሉት። አባ ስምዖንም እሺ እዘጋጃለሁ ብሎ ከስኛቸው በኋላ የተቀደደ ልብስ ለብሶ በዳቦ ላይ አይብ ጨምሮ ከባቱ ውጪ እየበላ ቁጭ አለ። ገዢው በመጣ ጊዜ ናቀውና ያን ያህል ዝናው የሰማውለት ባታ ይህ ነውን ብሎ ትቶት ሄደ። ኃጢአቱም ተረድቶ ንስሐ የሚገባ ኃጢአተኛ ምንም በደል ከሌለበት ነገር ግን ራሱ እንደ ጻድቅ የሚቆጥር ሰው የበለጠ ይሻለኛል። አባ ሳርማታስ በአባ ጴሜን ምክር ለብቻው ዘግቶ 40 ቀን ቆየ። 40 ቀኑ ሲፈጸም ምንም ልዩ ነገር እንዳላደረገ ተሰማው። አባ ጴሜን ሊጎበኘው ሄደና በዚህ አይነት ተጋድሎ ስትሰነብት ምን ነገር ተገለጠለ? አባ ሳርማታስም ምንም አዲስ ነገር የለም። አባ ጴሜን ግን ካልነገርህ አልለቅህም ብሎ ያዘው። በዚህ ጊዜ አባ ሳርማታስ አንድ ቀላል ነገር ተገልጦልኛል። እንቅልፌና ስለው ይመጣል፣ ይድ ስለው ደግሞ ይሄዳል። አባ ሰራፒዮን በአንድ የግብፃውያን መንደር መካከል ሲያልፍ አንዲት ጋለሞታ አየ። እርሱም በዚህ ምሽት ጠብቂኝ፣ ሌሊቱ ካንቺ ጋር አሳልፋለሁ። ጋለሞታም ራሷን አልጋዋን አዘጋጀች። ሲመሽ አባ ሰራፒዮን መጣና አልጋውን አዘጋጀሽ ሲል ጠየቃት። አዎ አባ ስትል መለሰ። በሩን ግጥም አድርጎ ከዘጋው በኋላ ጥቂት ጠብቂኝ፣ በሕጋችን መሰረት ቀድመን መጸለይ ያለብንና መጀመሪያ ያንን ልፈጽም። ከዚያም ዳዊት መድገም ጀመረ። ከእያንዳንዱ መዝሙር በኋላ ለዛች ሴት ይጸልይላት ነበር። ይህን ከመሰለው ሕይወት አውጥቶ እግዚአብሔር ነፍሷን ያድን ዘንድ አጥብቆ ለመነው። እግዚአብሔርም ሰማው። ያቺ ሴት እየተንቀጠቀጠች ከአባ ሰራፒዮን አጠገብ ቆመች፣ መጸለይ ጀመረች። መዝሙረ ዳዊትን ሲጨርስ ያቺ ሴት መሬት ላይ በግንባሯ ተደፋች። ከዚህ በኋላ ደግሞ የሐዋርያው የቅዱስ ጳውሎስን መልእክት ማንበብ ቀጠለ። ጸሎቱን ሲፈጽም ያቺ ሴት ልቦናዋ በጸጸት ተሞልቶ ይህ ታላቅ ሰው ወደ እርሷ የመጣው ነፍሷን ለማዳን እንጂ ኃጢአት ለመስራት አለመሆኑን ተረዳ። ከዚያም እግሩ ስር ተደፍታ አባ እባክህ እግዚአብሔር ላስደስትበት ወደምችለው ቦታ ውሰደኝ። እርሱም ወደ ሴቶች ገዳም ወሰዳትና ለበምኔቷ ይህችን ተቀበኝ፣ ነገር ግን ምንም አይነት ቀንበር አትጫኝባት፣ የፈለገችውን ስጫት፣ እንደምትፈልገው ትጓዝም ዘንድ ታያት። ከጥቂት ቀናት በኋላ ያቺ ሴት እኔ በደለኛ ነኝና በየ2 ቀኑ ነው መመገብ የሚፈልገው። ከጥቂት ጊዜ በኋላ ደግሞ እኔ ብዙ ኃጢአት ሰርቻለሁና በየ4 ቀኑ ነው የምመገበው። በዚህ ሁኔታ ጥቂት እንደቆየች ደግሞ ወደ በምኔቷ ሄዳ በኃጢአቴ ጌታን አሳዝኛለሁና እኔን ለብቻዬ በባታ አስቀምጠሽ ዝጊብኝ፣
ጥቂት ዳቦና የምስራውን ስራ በመስኮት በኩል ስጭኝ አለቻት። እመምኔቷም እንዳለችው አደረገችላት። ያቺም ሴት እስከ ዕለተ ዕረፍቷ ዝጓይት ባህታዊ ሆና ኖረች። የንጉሥ ወታደሮች በንቃት ሲቆሙ ወደ ቀኝና ወደ ግራ ያዩ፣ ወደ ፊት ብቻ እንጂ። በእግዚአብሔር ፊት የሚቆም ሰው ወደ እርሱ ብቻ በፍርሃት መመልከት ከቻለ ከግራ ከቀኝ የሚመጣውን ጠላት አይፈራው። አንድ ጊዜ መንፈሰ ዝሙት የዓለምን ከንቱ ነገር እያሳሰበ በኃይል ይፈትናት ነበር። እሷ ግን ፈሪሃ እግዚአብሔር ለማሰብ ተጋች። ወደ በረንዳ ወጣ ብላም በጸሎት ተጠመደች። በዚህ ጊዜ መንፈሰ ዝሙት አካል ገዝቶ መጣና እማሆይ ሳራ ድል ነሳሽኝ። እርሷ ግን እኔ ሳልሆን ክርስቶስ ነው ድል የነሳ።